ይህ በዎችማን ሚኒስትሪ ኢትዮጵያ እየተዘጋጀ የሚቀርብ ሳምንታዊ ዝግጅት ነው። ዛሬ በመካከላችን አንድ እንግዳ ጋብዘናል። አቶ ዳኛቸው መለሰ ጠበቃና የህግ አማካሪ ናቸው። እንደዚሁም ደግሞ በኢትዮጵያና በአፍሪካ በዚህ ጉዳይ ላይ የተለያዩ ስልጠናዎችን የሚሰጡ በውስጣቸው ትልቅ ነገር ያሉ እንግዳችን ናቸው። አቶ ዳኛቸው አንቱ ልበል ወይስ አንተ? እሺ፣ እግዚአብሔር ይመስገን ስለፈቀድክልኝ፣ ጌታ ይባርክህ። እስቲ ራስህን እንግዲህ ለተመልካቾቻችን አስተዋውቅ። እሺ፣ አመሰግናለሁ ስለጋበዛችሁኝ። ስሜ ዳኛቸው መለሰ ይባላል። እርሚ እንዳለው የህግ ባለሙያ ነኝ። በጥብቅናና በህግ ማማከር ላይ ነው የምሰራው። እንግዲህ በዋናነት እንግዲህ ከሐዋሳ ጀምሮ ሐዋሳ ነው የመጀመሪያ ህግ ትምህርት ቤት የገባሁት። ጌታን የሚያገኘሁት ሐዋሳ ዩኒቨርሲቲ ነው። ስለዚህ ለእኔ ልዩ ስፍራ አለው። ከዛ ወጥቼ የተወሰኑ ዓመታት በዩኒቨርሲቲዎች ውስጥ በህግ መምህርነት አንድ 5-6 ዓመት በጅጅጋ በደብረ ማርቆስ ዩኒቨርሲቲዎች ህግ ትምህርት ቤቶች ውስጥ በማስተማር በማማከር እንደዚሁ ሰርቻለሁኝ። ከዛ በኋላ እንግዲህ ለተጨማሪ ትምህርትም ከሀገር ውጭም የተወሰነ ጊዜ ቆይቼ ተመልሻለሁ። ስመለስ እንግዲህ በዋናነት ወደ ህግ ምክርና ወደ ጥብቅናው ስራ ነው የገባሁትኝ። በተጓዳኝ ደግሞ በሰብአዊ መብት ጉዳዮች ላይ ሰራለሁኝ። በተለይም ደግሞ በኢትዮጵያም በአፍሪካም ደረጃ ከሃይማኖት ነፃነት ጋር በተገናኙ ጉዳዮች ላይ አንዱ የምመተኩርበት ኤሪያ ነው። እዚሁ አገር ውስጥም ደግሞ የኢትዮጵያ ክርስቲያን የህግ ባለሙያዎች ህብረት የሚባል በዛ ውስጥ በዳይሬክተርነት የተወሰነ ጊዜ አገልግያለሁ። አሁን በቦርድነት እያገለገልኩ እገኛለሁ። በሌሎችም የሰብአዊ መብት ድርጅቶች ውስጥ እንደዚሁ በቦርድነትና በተለያዩ ኃላፊነቶች አገለግላለሁ። ባለትዳር ነኝ። እግዚአብሔር ባርኮኛል። 3 ልጆች አሉን። ይሄን ይመስላል እንግዲህ። በጣም ወጣት ነው የምትመስለው፣ ግን ብዙ እግዚአብሔር ጊዜዎችህን እንድትጠቀም ጌታ ረድቷል። እግዚአብሔር የተመሰገነ ይሁን። አሜን። ዛሬ ምናልባት የምንወያይበት ክርስቲያናዊ ስደትን በተመለከተ ነው። እንደው አጠር አድርገህ ስለ እምነት መሰደድ ወይም ደግሞ ስደት ማለት ምን ማለት ነው፣ ምንድን ነው ማለት እንችላለን? እንደው ከህግ አንፃር ብቻ ሳይሆን እንደው እንደ ክርስቲያን እዚህ ኤሪያ ላይ ስለምትሰራ እንደው ትንሽ እሱን ነገር ብናወራበት ጥሩ። እንግዲህ እንዳልከው ከትርጉሙ ብንነሳ አንደኛ ቅዱስ መጽሐፋችንም ስለ ስደት ይናገራል። በተለያዩ አጋጣሚዎች የተለያዩ የእምነት አባቶችም በመጽሐፍ ቅዱስ ውስጥ የተጠቀሱ የተለያዩ ሰዎችም በእግዚአብሔር ላይ ካላቸው እምነት የተነሳ ወይንም በክርስቶስ ከማመናቸው የተነሳ የተለያዩ ስደቶችን በህይወታቸው እንዳሳለፉ መጽሐፍ ቅዱስ ያስተምረናል። ስደት እንግዲህ ቃሉን በግርድፉን ተርጉመው ካልን አንድ ሰው በሚያምነው ነገር ጠቅልል አድርገን ስናስቀምጠው በሚያምነው ነገር ምክንያት መገለል ሊጀምር ይችላል። ከዛ ደግሞ ህይወትን እስከ ማጣት ወይንም አካልን እስከ ማጣት ደግሞ በጣም ሲከፋ እስከዛ ሊደርስ ይችላል። ግን አንድን ሰው በውስጡ ያለው እምነት ወይንም በህይወቱ የሚለማመደው እምነት በሱ ላይ ተመስርቶ ሌሎች ሰዎች ያንን ባለመውደዳቸው ባለመፈለጋቸው ወይንም ከዛ ተቃራኒ በመቆማቸው ምክንያት በዛ ሰው ላይ የሚያደርሱት የተለያየ በህይወቱ ላይ የሚያደርሱት ከባድ ነገር ስደት ብለን ልንጠራው እንችላለን። ያው እንግዲህ አንዳንድ ጊዜ ስደት የሚለውን ሀሳብ ብዙ ጊዜ ጠንከር ያለውን ብቻ ወይ መፈናቀልን ወይ ህይወትን ማጣት ወይ አካልን ማጣት፣ ድብደባን የመሳሰሉትን ነገሮች ከነኚህ ጋር ብቻ የማያያዝ ነገር አለ። ግን ስደት መገለጫዎቹ የተለያዩ ሊሆኑ ይችላሉ። በስራ ቦታ ላይ መገለል ሊሆን ይችላል። አንድ ሰው በሚያምነው እምነት ምንም ነገር ሊሆን ይችላል የሚያምነው ያ ሰው በእግዚአብሔር ሊያምን ይችላል፣ በድንጋይ ሊያምን ይችላል፣ ምንም ላያምንም ይችላል። ብቻ እሱ ከሚያምነው ነገር የተነሳ ሰዎች በሱ ላይ የተለያዩ አሉታዊ ነገሮች የሚያደርሱበት ከሆነ ከመገለል በቃል ከሚደርሱ የተለያዩ አቢዩዞች ስድብ ሊሆን ይችላል፣ እድሎችን ማጣት ሊሆን ይችላል። በአንዳንድ ቦታዎች ላይ ሰዎች በእምነታቸው ምክንያት በስራ ቦታ ላይ ስማቸው እየታየ በተለይ በሌሎች የአፍሪካ ሀገሮች የተለያዩ እድሎችን እስከ ማጣት ድረስ ሊደርሱ ይችላሉ። በአንዳንድ ቦታ ደግሞ ህይወታቸውንም እስከ ማጣት የደረሱ በሚያሳዝን ሁኔታ በእምነታቸው ምክንያት በዚህ መልኩ የሚሰደዱ ሰዎች አሉ። እንግዲህ መጽሐፍ ቅዱስን እንግዲህ የስነ መለኮት አስተማሪ ባልሆንም ያው በዚህ ኤሪያ ላይ ስለምሰራ አንዳንድ እንግዲህ አያለው መጽሐፍ ቅዱስ ስለ ስደት ይናገራል። ስደት ማንም እግዚአብሔርን እየመሰለ ለመኖር የሚፈልግ ቢኖር መሰደዱ አይቀሬ እንደሆነ የእግዚአብሔር ቃል ያስተምረናል እና የእምነት አባቶቻችንም በተለያየ አጋጣሚ ተሰደዋል። ከእምነታችን ጀማሪው ከጌታችን ከኢየሱስ ክርስቶስ ጀምሮ በሚያመጡት ትምህርት በሚኖሩት የህይወት ዘይቤ የተነሳ የተለያየ ስደት ደርሶባቸዋል እና ሐዋርያው ቅዱስ ጳውሎስን
በተለይ ለምሳሌ መውሰድ እንችላለን። ይዘረዝራል በቆሮንቶስ መጽሐፍ ላይ አንዴ በወንድሞች ፍርሃት ይላል፣ አንዴ በጨለማ ፍርሃት፣ አንዴ በወንበዴዎች ይላል። በተለያየ ምክንያት በእምነቱ ምክንያት ወይንም ደግሞ እግዚአብሔር የሰጠውን በሕይወቱ የሰጠውን ያንን የወንጌል ጥሪ ለመፈጸም በሚያደርገው ሩጫ ውስጥ በተለያየ ከባድ ነገሮች ውስጥ አልፎ እንደሚያውቅ ይናገራል። እና ይሄ ስደት ከሰዎች ሊመጣ ይችላል። አንዳንድ ጊዜ ደግሞ ከመንግስታትም ከተቋማትም ሊመጣ ይችላል። ጳውሎስ አንድ የሚያሳድደው ከሰዎች ባለፈ የሮም መንግስትም ነበር በዛ ጊዜ ማለት ነው። እና አሁንም በዓለማችን በተለያዩ የዓለማችን ክፍሎች ተመሳሳይ አይነት ነገሮች ዛሬም ድረስ አሉና ወደ በኋላ ምናልባት እናነሳቸዋለን። ታዲያ አሁን ስታወራ ማለት ስደት ማለት ከክርስትና ጋር እንደዚህ አይነት ነገሮች እንደ ሁለት ነገር አያይዘህ ብትመልስ፣ አንደኛ ስደት ለጌታ መሰደድ ከሆነ ጥሩ ነገር እኮ ነው፣ መበረታታት ያለበት ነገር ይመስለኛል። ሁለተኛው ደግሞ አሁን በዓለማችንም በሀገራችንም ስናይ የሃይማኖት ነፃነት አለ እና በዚህ ሰዓት ደግሞ በእርግጥ ስደት አለ ወይ? ያው በቃሉ ላይ አለ ነገር ነው። ስደት አለ ወይ እና የለም ብለው የሚሟገቱ ሰዎች አሉና ሪል በዚህ ዘመን ስደት አለ ማለት እንችላለን? ጥሩ ጥያቄ ነው። አይ ቲንክ አሁን በምትጠይቀው አቅጣጫ ብዙ ሰዎች ያምናሉ ብዬ አስባለሁ። በተለይ ደግሞ ምናልባት በመዲናችን አዲስ አበባ እና በሌሎችም ተለቅ ባሉ የክልል ከተሞች ላይ የሚኖሩ ቅዱሳን በሌሎች አካባቢ ስደት መኖሩን ምናልባት ያን ያህል ላያውቁ ይችላሉ፣ በየቀኑ የሚያጋጥማቸው ነገር ስላልሆነ ማለት ነው። ስደት ግን አሁንም በዚህም ጊዜ በእኛም በሀገራችን ውስጥ ከሀገራችንም አልፎ በመላው ዓለም ሰዎች በእምነታቸው ምክንያት ክርስቲያኖች በእምነታቸው ምክንያት ከፍተኛ ስደት ይደርስባቸዋል። በ2017 ዓመተ ምህረት ብቻ አንድ ድርጅት በኢትዮጵያ ውስጥ በዚህ ጉዳይ ላይ ምርምር የሚሰራ እንደዚህ አይነት የስደት ኢንሲደንቶችን የሚመዘግብ ድርጅት ባወጣው መረጃ መሰረት በ18 ክርስቲያኖች በ2017 ብቻ በእምነታቸው ምክንያት ህይወታቸውን አጥተዋል። በኢትዮጵያ ውስጥ እዚህ ኢትዮጵያ ውስጥ ማለት ነው። እዚህ ኢትዮጵያ ውስጥ 18 ሰዎች በእምነታቸው ምክንያት በክርስትና እምነታቸው ምክንያት ፓርቲኩላርሊ ህይወታቸውን አጥተዋል። በአንድም በሌላም መንገድ ማለት ነው። አንዳንድ ጊዜ በተለይ እንዳልኩ ከመሀል ርቀው ያሉ ቦታዎች ላይ የመንግስት የጥበቃ ተቋማትም ወይንም ፖሊስ፣ የሴኩሪቲ ተቋማት የምንላቸው በቀላሉ ሊደርሱባቸው የማይችሉባቸው ቦታዎች ላይ ሰዎች ያንን የክርስቶስን እውነት ወደ መረዳት በሚመጡበት ጊዜ የቤተሰብ አባል ሊሆን ይችላል፣ ማህበረሰብ ሊሆን ይችላል፣ በአካባቢያቸው ያለ እነሱ ተነስተው በሚያደርሱባቸው ጉዳት ሰዎች ያንን ያህል ህይወታቸውን 18 ሰዎች በሚያሳዝን ሁኔታ ህይወታቸውን አጥተዋል። እንግዲህ እንዳልኩ በዚህ ኤሪያ ላይ ስለምንሰራም በተለያየ ጊዜ የሚደርሱ ሪፖርቶች አሉ። እዚሁ ወደ አቃቂ ቃሊቲ አካባቢ እንኳን ብንሄድ በቅርብ ጊዜ የመካነ ኢየሱስ አንድ አጥቢያ ይመስለኛል የሚያመልኩበት ስፍራ ወንበሮቻቸው፣ ንብረቶቻቸው የሚያመልኩባቸው የተለያዩ መሳሪያዎችን ሁሉ ዲስትሮይ አድርገው አፈራርሰው በአካባቢው የነበሩ የተወሰኑ ወጣቶች ጽንፈኛ ልበላቸው ወይስ እንዴት እንደማስቀምጣቸው አላቅም፣ በዛ ቤተክርስቲያን ውስጥ የሚያገለግለውን ሰው ላይ አካላዊ ድብደባ አድርገው መስማት አቅሙን ያጣ ሰው አለ። እንዲሁ በተመሳሳይ ተፈንክቶ ለረጅም ጊዜ አንድ ድርጅት እንደዚሁ የማማክረው ድርጅት ሲረዳው የነበረ አንድ ወንድም አለ። እዚሁ አዲስ አበባና አዲስ አበባ ዙሪያ ያመነውን እምነት ለሌሎች በማጋራት ሼር በማድረግ ሂደት ውስጥ የመፈንከት አደጋ ደርሶበት ጭንቅላት ውስጥ ደም ፈሶ በሕክምና ለረጅም ጊዜ ሲረዳ ቆይቶ በብዙ ትግል ያለ ሰው አለ። ወደ አንዳንድ ቦታዎች እንደዚሁ ወደ ሰሜንም ወደ ደቡብም ወደ ምዕራብም በምትሄድበት ጊዜ በተለይ ደግሞ በወንጌል አማኙ ላይ ምክንያቶቹ ብዙ ሊሆኑ ይችላሉ። ሰው ያን የሚያደርግበት ነገር ግን ሰዎች ኢየሱስ ክርስቶስን ወደ ማወቅ እውነት ሲመጡ ያንን ደግሞ ግልጽነት ወደ መኖር ወደ ህይወታቸው ላይ ያ ነገር በሚታይበት ጊዜ ማህበረሰቡ ወይንም በዙሪያቸው ያሉ ሰዎች በተለያየ ምክንያት በሰዎቹ ላይ አካላዊ፣ የንብረት እንዲሁም እስከ ህይወት የሚያደርስ በሚያሳዝን ሁኔታ ጥቃቶች ያደርሳሉ። ስለዚህ ስደት በኢትዮጵያ ውስጥ አለ። ምናልባት እንዳልኩት በከተሞች አካባቢ በሚዲያዎቻችንም ላይ አሁን በብዙ መልኩ መቅረብ ስለምንችል በመንገዶቻችንም ላይ በተለይ ስለ አዲስ አበባ ቢያንስ በእርግጠኛነት መናገር እችላለሁ። እንደ ልቦተን ወንጌልን እናሰራጫለን። ያው እንግዲህ ስራዬ ብሎ ይህንን ጉዳይ ያላጠናው ሰው ያው አንድ ስፒከር ይዘው ወንጌልን ሲያሰራጭ ያለን አንድን ሰው ነው በአእምሮ የሚይዘው። ከዛ በኋላ ምናልባት በመላው ሀገሪቱ ያለው ነገር ተመሳሳይ ሊመስለው ይችላል። የሀገራችን ህግ የሃይማኖት ነፃነትን በህገ መንግስቱ ላይ በግልጽ ያስቀምጣል። ስደቶች ግን ስቲል በየቦታው አሉ። እሱ ላይ ማለት አሁን በዚህ ዘመን በህይወት አቅጣጫ አንጻር እንደ ቤተ ክርስቲያንም ማለት እንደ ክርስቲያንም
በአገልጋይም ደረጃ በምዕመንም ደረጃ ምልህ እንኳንስ ለሞት ራስን ለመስጠት ቀርቶ በጣም ብዙ የተሰናከልንበትና የወደቅንበት ዘመን ስለሆነ ከዚህም አንጻር እውነት ስለ ክርስቶስ ብሎ አሁን ስለ ወንጌል ብሎ ሞትን የሚጋፈጥ ነገር አለ የሚለው ሁለት አይነት እንደው ብዥታ ይፈጥራል አሉ ማለት ነው። ጥቂት የማይባሉ በሀገራችን ውስጥም ከሀገራችንም ውጪ ጥቂት የማይባሉ ስለ እምነታቸው ብለው ብዙ ሰዎች አሉ። በእርግጥ አንድ ሰው በንግግሩ ይሄንን ሲናገር ሰምቻለሁ እና በተለይ በአፍሪካ ላይ በአሁኑ ሰዓት የተለያዩ ዲኖሚኔሽኖች አሉ ብሎ ይናገራልና በጣም በፍጥነት እያደገ ያለው ዲኖሚኔሽን ግን የምትሰደደዋ ቤተክርስቲያን ዲኖሚኔሽን ብያታለሁ ብሎ ያስቀምጣል። ምን ለማለት ፈልጎ ነው እንዳልኩህ በተለይ በሪላቲቭሊ ምቹ በሆነ ሁኔታ የሚኖረው ሰው በተለያየ ቦታ ስለ እምነታቸው አሁን አንተ እንደምትለው ዋጋ ስለሚከፍሉት ሰዎች የሚያውቀው ሰው ቁጥር በጣም ውስን ነው። ነገር ግን ለምሳሌ በመላው አፍሪካ ብትመለከት በ2000 እንደ ፈረንጆቹ አቆጣጠር በ2024 ዓመተ ምህረት በእምነት ምክንያት የተገደሉ ሰዎች ቁጥር ወደ 5000 ይጠጋል። እንግዲህ የተገደሉ ሌላው ንብረትን ያጡ እነኚህ ሰዎች አንዳንዶቹን ቤተሰቦቻቸውን እኔም አግኝቻቸዋለሁ። አንዳንዶቹን በምሳሌ ማንሳት እንችላለን። 5000 የሚጠጉ ሰዎች በእምነታቸው ምክንያት በክርስትና እምነታቸው ምክንያት በአፍሪካ ውስጥ በ2024 ዓመተ ምህረት ህይወታቸውን አጥተዋል። ስለዚህ ስደቱ አለ፣ አናውቅም፣ ምናልባት አንሰማም ይሆናል እንጂ ምናልባትም ለብዙዎቻችን የጥንካሬ ምንጭ ሊሆኑ የሚችሉ ብዙ ቅዱሳን በሀገራችን ውስጥ አሉ። በአንድ ወቅት እችል ጨምርና ወደ ምስራቅ ሐረርጌ አካባቢ ያለች አንዲትን ሴት ህይወት ምስክርነት ሰምቼ ነበርና እዛ አካባቢ ያው ጌታን ያገኛሉ በተለያየ አጋጣሚ እሷና ባለቤቷ የሰማውን እውነትና ወንጌል ለሌሎች ማደረስ አለብኝ በሚል እምነት በአካባቢው ወንጌል በማሰራጨት በጣም ይታወቅ ነበር። እንግዲህ እዚህ ሰው ላይ ምንድነው የደረሰው? ያው በአካባቢው የነበሩ በዚህ ነገር ያልተደሰቱ ሰዎች ጠብቀው ከቤት ሲወጣ በሚያሳዝን ሁኔታ ያው ህይወቱን አጣ። መተው ገደሉት፣ ሞተ ማለት ነውና እቺ ሴት እንግዲህ ያለ ባል ቀርታለች፣ ብቸኛ ሆናለች። ከእምነቷም አንፃር በማህበረሰቡ ውስጥ ካለው ነገር አንፃር ራሱን የቻለ ከባድ ነገር አለው። ግን በህይወቷ ያለው ጥንካሬ በህይወቷ ያለው ከዛው አልወጣችም። እነኛ ባሏን የገደሉትን ሰዎች ይቅርታ እስከማድረግ ሄዳ እስከመጠየቅ በስራ እነሱን እስከማገዝ ድረስ በእምነቷ እጅግ ጠንካራ የሆነችና ምናልባትም ስደት እንዳለ ለማናቅ ሰዎች በእምነታችን እንድንጠነክርና እንድንበረታ ምክንያት የሚሆኑ ሞትን እስከ መጋፈጥ ድረስ ለእግዚአብሔር የጨከኑ ብዙ ቅዱሳን በሀገራችንም ውስጥ ከሀገራችንም ውጪ በብዙ ቦታ አሉ። ወንድም ዳኛቸው እኔ አሁን አንድ ነገር በጣም እምልህ እንትን እያደረገኝ ነው፣ ቻሌንጅ እያደረገኝ ነው ማለት በዚህ ዘመን አሁንም እንደው እዚሁ ሀሳብ ዙሪያ ላይ በዚህ ዘመን የምድራዊ ነገር በተለይ በፕሮቴስታንት በወንጌል አማኙ ዙሪያ የምድራዊ ነገር በትንቢት የታገዘ ነው። ገንዘብን፣ ቤትን፣ ውጭ ሀገር መሄድን፣ ትዳርን፣ ልጆችን እና በራሱ ጌታ ራሱ በብዙ መልእክቶች በስብከቶች ባሉ ትምህርቶች የታገዘ እንግዲህ እንደ ዲኖሚኔሽን በለው እንደዚህ ባለበት ጉዳይ ላይ እነዚህ ሰዎች እንደው ድንገት ነው ስደቱ የደረሰባቸው ወይስ እንዴት ሊንቁ ቻሉ? ከዚህ መንፈስስ እንደው እንዴት ነው ሊወጡ የቻሉት ብለህ ታስባለህ? ጥሩ ነገር ነው። በተለይ የወንጌል አማኙን ተደራሽ የሚያደርገው ሚዲያው ሁሉንም ማለት ባንችልም በእርግጥ አብዛኛው እንዳልከው ከትንቢት ጋራ ከስኬት ጋራ ላንተ እንዴት ህይወት ምቹ እንደሚሆንልህ ጌታን በማመንህ ምክንያት ምንኛ የተደላደለ ህይወት እንደምትኖር ማስተማር ላይ ከማተኮሩ የተነሳ አብዛኛው በወንጌል አማኝ ውስጥ ያለውም ሰው ሊሆን ይችላል፣ ከወንጌል አማኝ ውጭም ያለው ወንጌላውያኑን በዛ ወደ መሳል መጥቷል። በሚያሳዝን ሁኔታ ማን እንደሆነ ባላስታውስም አንድ ሰው ያው ሚዲያው ገለጠንም አጋለጠንም ብሏልና ግን መታወቅ ያለበት ነገር ምንድነው? ሰፋ ያለችውን የቤተክርስቲያን በሀገራችን ውስጥ ያለችውን በሌላም ሀገር ያለው ይሄ ችግር በነገርህ ላይ በሌላውም ሀገር አለው። በተለይ ወደ ምዕራብ አፍሪካ ሀገሮች ወደ ናይጄሪያ፣ ወደ ጋና በምትሄድበት ጊዜ በጣም ትላልቅ ቴሌቫንጀሊስቶች አሉ። አብዛኛዎቹ ከብልጽግና ወንጌል ጋር የተገናኘ ነገር ይናገራሉ። ግን መጽሐፍ ቅዱስ ሪሊ ምንድነው የሚያስተምረን? መጽሐፍ ቅዱስ በግልጽ ቀደም መግቢያ ላይ እንደጠቀስኩት የሚናገረው ማንም ክርስቶስን እየመሰለ ለመኖር ቢወድ መሰደዱ የግድ እንደሆነ እግዚአብሔር ቃል ይናገራል። የጳውሎስን ሕይወት እንደገና እንመልከት። ጳውሎስ ወደ እግዚአብሔር የተጠራበት መንገድ በጣም አስገራሚ ነበር። በደማስቆ መንገድ ላይ ጌታ ተገናኝቶት በድንቅ አጠራር ነው የጠራው። ከዛ በኋላ ያው በሐናንያ እጅ ስር ተምሮ ምን ብሎ ለአገልግሎት ዝግጁ በሆነበት ሰዓት ግን ጌታ ኢየሱስ ክርስቶስ የነገረው
የምስራች ዜና ቢኖር ትሰደዳለህ፣ እንትን ትቀምሳለህ፣ ችግር ውስጥ ትገባለህ፣ ስለ እኔ በነገስታት ፊት ገና ትቆማለህ ወዘተ ወዘተ የሚል እንጂ እንዳልከው አሁን በየሚዲያዎቻችን ላይ እንደምንሰማው ከዚህ በኋላ ይሳካልሃል፣ ሚስትም ታገባለህ፣ ጤናህም ይስተካከላል፣ በጣም ወደ ተደላደለ ህይወት ትገባለህ የሚል አይደለም። እና እግዚአብሔርን ወይንም ደግሞ ኢየሱስ ክርስቶስን የኛ ህይወት አመቻች እንጂ እኛ እርሱ ህይወቱን ከፍሎ ስላዳነን ለእርሱ የምንቆረስ ከምቾታችን እንድንወጣ እንደተጠራን ህዝቦች ያለማሰባባዜ አሁን እየመጣ ይስተዋል። ትክክለኛው አስተምሮ ግን ያ ሚዛኑን የጠበቀ አስተምሮ አይደለም። እግዚአብሔር የኛን ክፉ የሚፈልግ በተጎሳቆለ ህይወት እንድንኖር ፕላን አድርጎ የሚሰራ አምላክ አይደለም። ነገር ግን በክርስትና ህይወት ውስጥ ስለ እምነት መሰደድ፣ ስለ እምነትም ብቻም አይደለም በማንኛውም ሁኔታ በከባድ ሁኔታ ውስጥ እንደማንኛውም ሰው ማለፍ በእኛ ህይወት ሊመጣ ይችላል። እግዚአብሔር ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን አምነን ከተቀበልን ቀን ጀምሮ እግዚአብሔር እኛ ምንም አይነት እንቅፋት እንዳይነካን የኛ ጉዳይ አመቻች አድርገን ነገራችን ሁሉ አልጋ ባልጋ ነው የሚያደርገው። በቃ ምንም አይነት ቻሌንጅ በህይወት አይገጥመኝም የሚል የክርስትና አስተምህሮ መጽሐፍ ቅዱሳዊ መሰረት አለው ብዬ አላምንም። ስለዚህ አሁን እነኚህ በተለያየ አካባቢ ያሉ እንደ ምሳሌ ማነሳለህ ሰዎች ይሄ እውነት የገባቸው ሰዎች ይመስሉኛል። ስለገባቸው እውነት ስለበራላቸው እውነት ሲሉ ስለዛ እውነት ሞትን እንኳን ብቀምስ እመርጣለሁ ያሉ ሰዎች ናቸው። በአንድ ወቅት በናይጄሪያ ያገኘኋቸው አንድ እንዲሁ ባሏ የተገደለባት ሴት የባሏን ታሪክ ስታጫውተን ጽንፈኛ አክራሪ የሆኑ ቦኮ ሀራም የሚባል ጽንፈኛ የሆነ የእስልምና አስተምሮ አለኝ የሚል ከመደበኛው እንግዲህ ከአብዛኞቹ የእስልምና አስተምሮ የወጣ ያንን አስተምሮ ይዘው ለሌላው እምነት ለሌላው ሃይማኖት ምንም አይነት ስፍራ የሌለውን አይነት አገዛዝ አሰፍናለሁ ብሎ የሚሰራ ቡድን ነው። ታጣቂ ኃይል ነው። በመሳሪያ ነው የሚንቀሳቀሱት። እና ባሏን እንዴት እንዳጣች ስትመሰክርልኝ ሰውየው ክርስቲያን ነው በእምነቱ። ያንን ጠየቁት፣ ክርስቲያን እንደሆነ ነገራቸው። ከዛ በኋላ እምነቱን እንዲክድ ነው ቀጣይ የነበረው ጥያቄ። ምክንያቱም ያ ቡድን ያለው እሳቤ ምንድን ነው? እነሱ ከሚያምኑት ጽንፈኛ ከሆነው አስተሳሰብና እምነት ውጪ ሌላ በፍጹም ኤግዚስት ሊያደርግ አይገባም የሚል አጀንዳ ይዞ የሚንቀሳቀስ ቡድን ስለሆነ በተለያየ ቦታዎችም የሚንቀሳቀሱ አይነት ቡድኖች አሉ። ሰውየው እምነቱን ሊክድ ፈቃደኛ አልነበረም። እንግዲህ እዛው ኢንስታንት ሊገደሉት ማለት ነው። የባሏን ሞት በዚህ መልኩ ነው ያየችው። ስለዚህ ምን ልልህ ነው፣ በመጽሐፍ ቅዱሳችንም ላይ ብዙዎች በመጋዝ እስከ መሰንጠቅ ዋጋ የከፈሉለት፣ ብዙዎች ተዘቅዝቀው ከመሰቀል ድረስ፣ ብዙዎች በተለያየ ከባድ የሆነ ስደት ውስጥ የገቡት ይሄ የገባቸው እውነት ከዚህ ከምድር የሚያልፍ ሕይወትንም ይሰጠው ዘንድ የሚገባው አይነት እውነት እንደሆነ እውነቱ የገባቸው ብዙ ቅዱሳን አሉና ስለዚህ እንደው በዚህ አጋጣሚ ምናልባት ጥሪ የማደርገው ለወንጌል አማኙም ከዛውም ውጪ ላለው የወንጌል አማኙ እምነትና ሕይወት በቴሌቪዥን ላይ ከምናየው የሚያልፍ ነው። እሱ አንድ ቁንጽል ነገር ነው እና በብዙ አካባቢ ብዙ ዋጋ በመክፈል ለሌሎች ብዙ በመቆረስ ወንጌልን በማድረስ ያመኑትን ነገር ቦልድሊ በመኖር ለአካባቢያቸው በረከትና ሰላም በመሆን አካባቢያቸውን በማገልገል በቅንነት በማገልገል በጽድቅ በማገልገል ከራሳቸውም አልፈው ለሌሎች ሁሉ በረከት የሆኑ ብዙ ቅዱሳን አሉና ሰፊው የቤተ ክርስቲያን ምስል ይህንንም ያካትታል ብዬ አስባለሁ። በእውነት እንዳልከው እኮ ይሄ በጣም የሚያስጎመጅ ነው። ምልህ እንዳልኩ የመጨረሻው ዘመን ነው። በሀገራችንም በኢትዮጵያን ቤተክርስቲያን ወይም ደግሞ በዓለም አቀፏ የወንጌል አማኝ ቤተክርስቲያን ላይ ከዚህ ምድር ጋር በጣም የሚያመቻምችና እንደው እንድትመኝ እንድትጓጓ የሚያደርግ ከዚህም የተነሳ ያንን ለማግኘት የትኛውንም ጉዳይ ውስጥ ሌብነት ውስጥ ጉቦ ውስጥ መካድ ውስጥ ብትገባ ራሱ ምልህ ገንዘብን በጣም እንደው ጌታ አድርጎ ህይወትን ሊወስድ በሚችል ነገር ውስጥ እንደነዚህ ደግሞ ለእውነት ከቃሉ እንግዲህ በእግዚአብሔር ቃል እንደተጻፈው ሰማዕታቶች ለወንጌል አርበኛችን እንደሆኑ አሁንም በዚህ ዘመን ደግሞ እንደዚህ አይነት ሰዎች አሉ የሚለው ነገር በእውነት በጣም ለሁላችንም እንደው ትልቅ ትምህርት የሚሰጥ ነገር ነው። ተራውን ትንሽ ያልገባኝ ነገር እንደዚህ መሰደዱ ለህይወት ዋጋ መክፈሉ ትክክል ከሆነ ከህግ አንጻር ታዲያ ለምንድን ነው የምትከለክሉት? ማለት ህግ ምንድን ነው? ለምንድን ነው ይህን በጣም መልካም ነገር አልገባኝም። ጥሩ ጥያቄ ነው። ምንድን ነው እንግዲህ የተወሰነ የህግ ጽንሰ ሀሳቦችንም እዚህ ጋር አስገብተን ማየት ምናልባት አስፈላጊ ሊሆን ይችላል። እንደተባለው ለምሳሌ መጽሐፍ ቅዱስ ላይ ስትመለከት ዘጸአትም ላይ ዘሌዋውያንም ላይ ከተሰጧቸው ህጎች መካከል የመንፈሳዊ ስርዓቱን ለምሳሌ የሚያስኬዱበት ራሱን የቻለ ህግ አለ። ለምሳሌ የሆነ በደል ለኃጢአት ስርየት የምታቀርብበት መንገድ አለ። ያንን ደግሞ ሂደት በህጉ ተዘርዝሮ የተቀመጠ ነገር አለ። የምታመጣው አይነት የምትሰዋው ለኃጢአትህ የሚሰዋው ነገር እሱ ራሱን የቻለ ህግ አለ። በተመሳሳይ ደግሞ ወንድም ከወንድሙ ጋር ደግሞ ሲኖር እንደ ማህበረሰብ ፍትህ እንዲሰፍን ደግሞ ምን አይነት ህግ ይኖር የሚለውንም ደግሞ የሚደነግግ ሌላ
የጀስቲስ ህግም ደግሞ አለ። ያ የጀስቲስ ህግ ለምሳሌ አንድ ሰው የሌላውን ላም ወይንም ከብት ከገደለ ወይንም ካጠፋ ተመሳሳዩን ይተካ ይላል። እንደዚህ ካፈረሰ ይህንኑ ደግሞ ያድርግ ይላል። ይሄ የእግዚአብሔር ህግ ነው። ህጉ በራሱ ችግር እንደሌለው የእግዚአብሔር ቃል ያስተምረናል። ህጉ በራሱ ንጹህ ነው። እኛ በክርስቲያን ህግ ባለሙያዎች ሰርክል በጣም የምንወደው ጥቅስ አለ። የዙፋን መሰረት ጽድቅና ፍትህ ነው ይላል የእግዚአብሔር ቃል። ስደት አይቀሬ ነው ማለት ኢንጀስቲስን ወይንም ደግሞ ኢፍትሃዊነትን ደግሞ በቃ በር ከፍተን እናስተናግድ ማለት ግን አይደለም። እግዚአብሔር ራሱ የፍትህ አምላክ ስለሆነ ማለት ነው። ነገር ግን አንተ በምታምነው ነገር ምክንያት ተነስቼ በጥፊ ብልህ ተነስተህ በሀገሪቱ ህግ መሰረት ብትጠይቀኝ ጀስት ነው፣ ፍትሃዊ ነው፣ ያ ፍትህ ነው። አይ ግን እኔ የኢትዮጵያ ህግ ፍትሃዊነትን ለማስፈን የተቀመጠው ህግ በጥፌ የመታኝን ሰው ፍርድ ቤት ገትሬ በወንጀልም በፍትሐ ብሔር የመጠየቅ መብት ቢኖረኝም ዳኛቸውን ይቅር ማለት ነው የምፈልገው ማለት ግን አንተ የደረስክበት የማቹሪቲ እና የመንፈሳዊ ከፍታ ልክ ነው። ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ከቁጥር 38 አካባቢ ጀምሮ ስለ ይቅርታ የተራራው ስብከት ላይ ያስተማረው ትምህርት ላይ ይሄንኑ ይገልጻል። ምን ብሎ ይጀምራል? አይን ስለ አይን እንደተባለ ሰምታችኋል ይላል። የሚጀምረው በዛ ነው። ሰምታችኋል የሚለው አሁን ይሄ የጠቀስኩልህ በብሉይ ኪዳን በኦሪት የተሰጣቸው ህግ ነው። ስለ ጀስቲስ እናንተ የምታውቁት ይሄንን ነው፣ አይን ስለ አይን። ያንን ጣሉት አይልም። ነገር ግን እኔ እላችኋለሁ ይላል። የእግዚአብሔር ልጆች መሆናችሁ ይታወቅ ዘንድ ቃሉን ቃል በቃል እየጠቀስኩት አይደለም፣ ይታወቅ ዘንድ በጥፊ ቀኝህን ለሚመታ ምን ስጥ፣ ግራህን ደግሞ አዙርለት፣ እጀ ጠባብህን ለሚወስደው ደግሞ ጨምርለት፣ የሆነ ያህል ኪሎ ሜትር የሆነ ያህል አብሬህ ልሂድ የሚለውን ጨምረህ እንደገና ሂድለት እያለ ሌላ ከፍትሃዊ ነው ከምንለው ህግ ስታንዳርድ በላይ የሆነ አዲስ ህግን እኔ ይዤላችሁ መጥቻለሁ፣ ያም የፍቅር ህግ ነው ብሎ ያስተዋውቃል። ስለዚህ ይቅር በሉ፣ ኤክስትራ ማይል ሂዱ ብሎ ይናገራል ማለት ነው። ነገር ግን ከዛ መለስ አንድ ሰው አማኝ ሊሆን ይችላል ወይንም የማያምን ሰው ቤቱን ለጎዳበት ወይ ንብረቱን ላፈረሰበት በአካሉ ላይ ጉዳት ያደረሰበትን ሰው በሀገሪቱ ህግ መሰረት ሄዶ ይሄንን ጀስቲስ ቢጠይቅ ከእግዚአብሔር ሀሳብም ውጪ ነው ብዬ አላስብም። ስቲል እግዚአብሔር በፍትህ የሚያምን አምላክ ነው። ግን ያ ሰው ምን ሊመርጥ ይችላል? አይ እኔ ፍትህን ለእግዚአብሔር እተዋለሁ ልትል ትችላል። ይሄንን ስደት የቀመስኩት በክርስቶስ ኢየሱስ ስላለኝ እምነት ነው። ያን ደግሞ ለኔ እንደ ደስታ ነው የምቆጥረው ይላል እግዚአብሔርም ቃል አይደለም። ስለ ስሙ ሲነቅፏችሁ ሲሰድቧችሁ ደስ ይበላችሁ ተብሎ ተጽፏል። እንደ ደስታ አቆጥረዋለሁና አይደለም ፍርድ ቤት ሄጄ መብቴን ልጠይቅ፣ እንደውም ያን ሰው ሄጄ ደግሜ ቀደም ያልኩህ እዚህ ምስራቅ ሐረርጌ ያልኩህ ሴት ሄዳ ሰውየውን ይቅርታ ብላ እንደገና ለሰውየው የተለያዩ ነገሮች ሰራችና አለፌ እኔ በፍቅር ህግ ከፍትህ ህግ በላይ ነው የምኖረው የሚል ሰው በስደት ውስጥም ያንን ማድረግ ይችላል። ብዙ ሰዎችም በስራ አጋጣሚ አይቻለሁ አልፈው በይቅርታ የሚኖሩ ማለት ነው። እሱ ግን ጥቅስ የሚያሳድዷቸውን አያበረታታም? ሊያበረታታ ይችላል። እዚሁ ቅድም የጠቀስኩልህ ክፍል ላይ ምን ይላል? ክፉን በክፉ አትመልስ ይላል። ስለ ክፉ ፈንታ ክፉ አትመልስ። አንድ ሰው ቢሰድብህ በስድብ ለመመለስ ከሄድክ ትስታለህ። እሱ ነው እንደውም የሚያበረታታው ብሎ ነው የሚያስበው ብዬ አስባለሁ። በዛ በጌታ አስተምሮት ውስጥ ማለት ነው። ክፉን በበጎ ብትመልስ ምንድን ነው የእሳት ፍም በራሱ ላይ እንደመጨመር ነው ብሎ ይናገራል። ግን ሪሊ ያ ሰው ከዚህ በኋላ እንዳያሳድደኝ ወይንም ደግሞ እንዳይመታኝ ንብረቴን እንዳያፈርስም ብዬ ሳይሆን ይቅርታ የማደርግለት በክርስቶስ ኢየሱስ የተቀበልኩትን ይቅርታ ሳስብ፣ በህይወቴ የፈሰሰውን ምህረት ሳስብ፣ እግዚአብሔር የተወለኝን ነገር ሳስብ መልሶም ቢመታኝ ይቅርታ ማለትን መምረጥ ነው። ስለዚህ ሊበረታታም ይችላል።